ዶክተሮች እስከዛሬ ምንም ቢሆን ደም እየፈሰሰው ቢቆስልም ቢሰዋም ምንም ቢልም ሁሉንም ጥርሳችንን ነክሰን ይዘን ወጥተናል። ከዚህ በኋላ ከወንድሞቼ ጋር ማቄን ጨርቄን ሳለም ወጥቼ ልትሞጫፍ የደረሰ ልትፈሳ መዳን የምትችለው ኃይል ህይወት ይሷን ላትርፋት ብለህ የምታስብ ዶክተር ካለህ በራችን ክፍት ነው። አንተን በስነ ስርዓት በእንክብካቤ ይዘን ልጆቻችንን እንድታተርፍልና ጥሪያችንን እንፈልጋለን። ምሁራንም በዚህ ተመሳሳይ መጥተህ ሰለቸኝ ደከመኝ ቆሰል ሞታለሁ ብለህ የማትፈራ ካለህ እኛም ላንተ እንክብካቤም ከለላ ማድርገን አመራርነትም ክፍት ነው በርህ መጥተህ ማሰልጠን መምራት ፖለቲካ መገንባት ህዝባችን ፖለቲካ ያስፈልገዋል። ለረጅም ዓመት አሁንም በፖለቲካ በውሸት ትርክት እየተሰጣቸው እነዚህ ምን ሊያደርጉ እነዚህ ነገር ሊመሯችሁ እያለ ብዙ የሚያደናክር ስላለ ለዚህ ግንዛቤ ለህዝባችን ለመስጠት ያስፈልገና ማለት ነው። ዳሉ ወንድ ልጅ እንደወደቀች አርቀር አላገር አማራ የአማራ ልጅ አንድ ሴት ልጅ ብትቆርጠ አማራን ለማሸነፍ እኔ እንጃ ስሜታም ነኝ። እንዴት በአማራዎች ላይ እንዴት የሴት ልጅ ጡት ይቆረጣል? እንዴት አንድ 20 ዓመት ያልሞላት ልጅ እንዴት በግፍ ትገደላለች? እህቴ ተደፈረች፣ እናቴ ተደፈረች፣ ህዝቤ ተጎዳ፣ ተጨፈጨፈ፣ ተመደነ፣ ወጣ፣ መነነ ጥላባን በወጣችው ባንድ ህፃን ልጅ ፔንታል ግፍ ኧረ አይገባም። ውድ ኢትዮጵያውያን ይህ በአማራ ክልል ላይ የሚፈጸም በደል እውነት ነው ወይ? ልክ ነው ወይ? እኔ እህቴ ሞተች ብዬ ወደ ኋላ ወደፊት ነው እንጂ